አስተዳዳሪዎች አላችሁ ወጂ ከሰናማ ከማታ ለብቅ ሲሚል ሌላ ቦታ አስጨንቆ በአማርኛ እንዲሰብክ ያደርጉና አስጨንቃችሁ በኦሮምኛ እንዲሰብኩ ለማታደርጉ ከነንዱባችሁ በርባል ሙስሊምና ወንተም ባዬ ያኔ ነው ባዬ በተራ ወርስ ከተናቦን ለለብዶን ይቆርፋን አፋን ኦሮሞቲ ለለቤ ጀዳችን ከሲሳ ከሚሉ አቦቴ ይቆም ሙደን መቃው ኦሮሞቲ ሙደን አባቻላ አባጂባ አባጃሳ አባይባ ተንወድ በቃ ተንወቹ ባና ወንጀል ካለ ረፍረት ላይ ነመረት ላይ ወልጋፈና ጀረኛ ምን ደረብሽና ገለጫ ከንቲአም አክሽን ድርቀም ወንት ሲግኒፋይ ጎቹ ቀሙ ሲግኒፋይ አሉ ወንት አርሰት ከፈል ቀሙ አርሰት ከፈል ሞቱማን ብራንጆ ነው ያሉትማ ምት ክርስቲያን ሞቱማ ጫንጆ ጅራ ምናልባት ይሄን የተናገረው በጣም ማከብረው እንደሚ ነው አገልጋይ ነው በኦሮምኛ ቋንቋ ከሚሰብኩ መጻፍትን ከሚጽፉ ማከል አንዱ ነው በቅርበትም እንተዋወቃለን ብዙዎች ያው እንዳልነው ነው እነሱ ያውቁናል እኛ እናቃቸው ነው ያን ያህል ማወቅም አስፈላጊ አይደለም ምናልባት የአቡነ ሳዊሮስ ሲመት ሲያደርጉ ከጀርባቸው ቢጫ ልብስ ለብሰው የቆመው ማለት ነው 60 ሊቃነ ጳጳሳት ሾም ያስፈልጋል አሁን የሾሙ ስንት ናቸው 26 ናቸው 34 ይቀራል 34 እንግዲህ በእቅድ ውስጥ ያሉ ማለት ነው ይሄ ሸገር ሞል ምናልባት ተመልካቾቻችን ፎቶ ያዩ ከሆነ ሸገር ሞል እያነበብኩላቸው በልደስ ይለኛል በኦሮምኛ ስለሆነ ፕሮግራሙ ምንድነው ግርግዳ ላይ እንደምታዩት ያይ ጉድቻ መና ክርስቲያና ኦሮሚያ ተዋህዶ ኢትዮጵያት ኮሬ ገልማ ፉርቱ ረኮ መኔን ክርስቲያና ኦሮሚያ ትልቁ ጉባኤ ይላል በኦሮሚያ ቤተክርስቲያን ውስጥ ባሉ ሲጀመር የኦሮሚያ ቤተክርስቲያን የሚባል ነገር የለም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በኦሮሚያ ክልል ቤተክርስቲያኖች ናቸው የሚባሉ ሲጀመር ማለት ነው በኦሮሚያ ውስጥ ባሉ የኦሮሚያ ቤተክርስቲያን ውስጥ የተከሰቱ ችግሮችን የምንፈታባቸው ጉባኤ ነው የሚለው መቼ ጧት 5 ሰዓት ሰዳስ ዲግደምሽን በርኩለማ ኩማ ለማፍቁደንሽን ሰዳስ ማለት ዳር 25 2015 ዓመተ ምህረት የት ገልማ ሞሊ ሸገር ሞል ውስጥ ማለት ነው እዚህ ውስጥ ይሄንን መረጃ ይላኩልን ለቤተክርስቲያን ቀና የሆኑ ልጆች አብሮ ገብቶ ነው ምንድነው እየተደረገ ያለው የሚለው ነገር ማለት ነው ኦልሞስት ከ100 በላይ የሚሆኑ ሰዎች ናቸው ከዚህ በኋላ 20 ሰዎች ይዛችሁ መጣችሁ ቪዲዮ ላይ እንደሰማ ነው ከ50,000 ሰው በላይ ሆነን ሚሊኒየም አዳራሽ ትልቁን ጉባኤ እናደርጋለን ነው መፍት ነው በቋንቋ ለምን በፈለጉት ቋንቋ ቤተክርስቲያን መሰብሰብ ይችላል ለቤተክርስቲያን አንድነት ለቤተክርስቲያን ችግር መፍታት ምናም መሰብሰብ ይችላል ቤተክርስቲያናዊ ከሆነ ግን እሱ ነው ጤናማ ከሆነ 50,000 አይደለም 500,000 ሰው ይሰብሰብ ጤናማ ከሆነ ቤተክርስቲያን አትከለክልም የሚሰበከው ስለ ወንጌል ከሆነ እውነትም የሚመሃከሩት የቤተክርስቲያንን ችግር መፍታት ከሆነ ጥሩ ግን አይደለም 60 ሊቃነ ጳጳሳት ያስፈልጉናል 2015 ምን ያምራል ብትሉኝ አንደኛው ሃይማኖተኞች ሲበጠበጡ ቆሞ ማየት ከውጭ በዲኮሬሽን ግራ የሚያጋቡ ከውጭ በጣም ቆንጆ የሆኑ ከውጭ የሚያምር ዲዛይን ያላቸው ከውስጥ ግን ኢየሱስ የሌላቸው ሃይማኖተኞች ሲበጠበጡ ማየት 2015 በጣም አምሮኛል ሁለተኛው 2015 ምን ያምራል ብትሉኝ ሃይማኖተኞች ሲከፋፈሉ ቆሞ ማየት ሶስተኛው 2015 ምን ያምራል ብትሉኝ ሃይማኖተኞች ሲደነጋገሩ ቆሞ ማየት
አራተኛው 2015 ምን ያምራል ብትሉኝ ስብሰባቸው መላቅጡ ሲጠፋ ማየት። ሃሌሉያ። በውስጥም ሆነው በውጭ ሆነው ስለ ክርስቶስ ወንጌል የሚጋደሉትን ጸለይኩ ዛሬ። ደንግጧል። የነብርን ጭራ ይዙም ከያዙም አይለቁም ነው ይዘናዋል። እግዚአብሔር ምስክሬ ጌታ ብሎኛል መታዋለሁ ብሎኛል። እንደዚህ ነው የሚመታው እግዚአብሔር። ጌታ ከከፍታው ላይ ይመታዋል። ዳጎን እንደተዋረደ ወድቆ እንደተሰባበረ ከትውልዱ ልብና ከኢትዮጵያ መድረክ ላይ በኢየሱስም ይመታል። ደግሞ ይገርማል ይሄንን የሚመታ እጅ ሲነሳ አያለሁ። ይሄንን የሚመታው እጅ ራሱ ይሄንን የሰበከ እጅ ነው፣ ያስተማረ እጅ ነው። እግዚአብሔር በኃይል ቀብቶ ያስነሳቸዋል። በኃይል ቀብቶ ያስነሳቸዋል። በደም ስሙኝ። ዛሬ ሌሊት አንድ ራእይ አይቻለሁ። አንድ ትልቅ አለት ለሁለት ሲሰነጠቅ አይቻለሁ። ጌታም ተናግሮኛል። ለዘመናት የተከማቸውን የሐሰት ትምህርት እንደ አለት ሆነው የተሸከሙ ማህበሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። የሚለይ መንፈስ ይገባባቸዋል። ቋንቋቸውን አተመላልቀዋለሁ ብሎኛል። ለኔ የሆኑትን ለያቸዋለሁ ብሎኛል። በኃይል ቀብቻ አስነሳቸዋለሁ ብሎኛል።